ዴቭ ወደ ክፍለ ሀገር ሊሄድ ነው። ምክንያቱም አደይ ያለችበት ችግር ስለተረዳ ብርሃንም ስልክ ስለዘጋችበት ማለት ነው። ሂዶ ምንም ያደርግ ይመስላችኋል? አደይ ጋር ይተላለፋሉ። አደይ ወደ ከተማ፣ እሱ ወደ ገጠር፣ ወይንስ ምን የሚፈጠር ይመስላችኋል? አደይንም ደግሞ አጎቷና ጫኔ ሮጠው ይይዟታል ወይንስ? በጣም ግራ ተጋብቻለሁ። አደይ ሮጣለች፣ ታመልጣለች ብዬ ተስፋ አረጋለሁ። አደይን ከያዟት ግን ነገሮች በጣም የከፉ ነው የሚሆኑት። ለልዬም እንግዲህ በተለይ ደግሞ ብርቄ ብላ ፍቅርን ብርቄ ብላ የጠራችበት ቦታ ላይ እንዴት እንደሳኩ ማለት ነው። እውነትም ብርቄ በቃ ለፍቅር የሚገባት ስም ብርቄ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ተወዳጁ የአደይ ድራማ በተለመደው ሰዓት ተለቆልናል። እንደውም አሁን ላይ እየቆዩ ነው፣ 30 ደቂቃ 1 ሰዓት እየቆዩ ነው እየለቀቁ ያሉት፣ ከሰዓታቸው እየዘገዩ ማለት ነው። ኢትዮጵያ ላይ ያለው የኔትወርክ ኮኔክሽን ጉዳይ ሊሆን ይችላል። ብቻ ግን ከባድ ነው። በሰዓቱ አይደለም እየለቀቁ ያሉት። በቃ አይለቁም ብዬ በተውኩት ሰዓት ላይ ይለቃሉና ያ እንግዲህ ኮኔክሽን ነው ብዬ አስባለሁ። እና ደግሞ ዶክተሩ የመድኃኒቶቹን ዝርዝር ወይም መድኃኒቶቹን ማምጪልኝ ባላ ሰዓት ቤዛ በጣም ነበር የደነገጠችው። ምክንያቱም ያመጣችው መድኃኒት ስለነበር ድንገት ያንን መድኃኒት ካየው ብላ ነበር ያሰበችው። እና ያን ነገር ግን እውነት እዚህ ጋር ስራ ሰጥቷት ስራ ለሷ ፈጥሮላት እየሰራች እሱን እያገዘችው ስራ ፈጥሮላት እየሰራች ነው። እና ሰርታ ራሷን ከመለወጥ ይልቅ በሰዎች በአቋራጭ የሰዎችን ገንዘብ የሰዎችን ላብ ድካም ወስዳ ለመለወጥ ትሞክራለች። እና አንዳንድ ጊዜ እንደዚህ አይነት አይምሮ ያላቸው ሰዎች ደደቦች ከደደብን በላይ ናቸውና ሰው ሰርቶ ከመለወጥ ይልቅ ሰውን አስለቅሶ ሰውን ጎድቶ ሰውን ገሎ የሚያገኘው ነገር ያስደስተዋል መሰለኝና ፍቅር ማናት ቤዛም ደግሞ ይሄን ነው ያየውባት ያለውት። ባላት ነገር አታመሰግንም፣ በጣም ተስገበገባለች። እና ለሊን እንግዲህ አሳብዳታለች። ለሊን አሳብዳ ኤላ የገዛላትን ቤት ፋይሉን ወይንም የሆነ ወረቀት ከዛ ቤት ወስዳለች። እሱንም ደግሞ ያስወሰደችው በለማን ነው? ለወንድሟ ነው ያስወሰደችው። ወንድሟ ነው እዛ ሄዶ ፋይሉን የወሰደው ማለት ነው። ያንን ፋይል እጇ ላይ ያሰባችው ለምንድን ነው? ምንድነው የሚሰራላት? የለሊም ቤቷን በዚህ እብደቷን ተጠቅማ አስፈርማ ቤቷን ልትወስድባት ነው ወይንስ ምንድነው? ባቡሬ እዛ ሲያያት በጣም የደነገጠውና የጠረጠረው ነገር ምንድነው? ይሄን ነገር ያደረገችው ለሊን ያሳበደቻት እሷ ናት ብሎ ነው የሚያስበው ማለት ነው። እውነት ግን የእውነት እሷ እንዳደረገችው ዶክተሩም ሆነ ሁሉም ሰው ባወቀ ሰዓት የማትወጣው ጣጣ ውስጥ ነው የምትገባው ብዬ አስባለሁ። ቤዛ ፍቅር እንግዲህ የማናት ለልዬ የፍቅርን እናት ነው እናቴ እያለች ማሚ እያለች እየጠራቻት ያለችው ማለት ነው። እዛ ጋም ፍቅርን አንቃታለች። እገልሻለሁ እኔ ዘረቢስ አይደለሁም ምናምን ብላ አንቃታለች። ዘረቢስ ብላ ስለሰደበቻት ማለት ነው። ፍቅር ግን መቼ ነው የምትማረው? እውነት እኔ በፊት ላይ ዴቭን ስለምታፈቅረው ቀንታ ነው ከአደይ ጋር እንደዚህ የምትሆኑ ብዬ አስባለሁ። ግን አሁን ላይ ሳስባት ግን ቀናት ብቻ አይደለም፣ በቃ ሰይጣን ተጠናውቶታል። ክፋት በውስጡ አለ። በቃ ግን እኮ የፍቅር እናት በጣም የዋህ ናት፣ ለሰዎች አዛኝ ናት፣ እንግዳ ተቀባይ ናት፣ ሰው ትወዳለች። ፍቅር ግን በማን እንደመጣች አላውቅም። በጣም ከባድ ሰው ናት፣ ከየት እንደመጣች እና ባቡሬም እንግዲህ ኤላ ትበይ ብሎ ለሊ ሲቆጣት ተነስቶባት ህመሙ ምናምን በጣም ነበር ስትበሳጭ ነበረው። ሆኖ ውዶች ግንኙነት ለመናገር ይሄ ነው ብዬ ማለት አልችልም። በጣም ከባድ ሁኔታ ላይ ነው ያሉት ማለት ነው። በጣም ከምላችሁ በላይና ይሄም ልጅ እንግዲህ የቤተሰቦቹ ገዳይ እሱንም ለማጥፋት እሱ እኛን ሊያጠፋ ነው የመጣው ብለው እሱ ልጁን ለማጥፋት እስከ ከተማ ድረስ ሁሉ ተከትለውት መጥተዋል። ወደ መጣበት ወደ ውጭ ሀገር መመለስ አለበት ብዬ አስባለሁ፣ ህይወቱን ሳያጣ በፊት ማለት ነው። ነገሮች ከባድ ናቸው። ዳይመንድ ደግሞ ሩታን ያፈቅራታል። ቤተሰቦቼ ሩታ ከዶክተሩ ጋር ስትሆን ስለ ዶክተሩ ስታወራ በጣም ነው የሚቀናው። ሩታ ግን እንደሚወዳት እንደሚያፈቅራት አታውቅም። ሩታ አሹ ማነው? ሩታ ዴቭ ማነው ስሟ እያዘኝ በነገራችን ላይ ዳይመንድ ያፈቅራታል ማለት ነው። እና እንግዲህ አደይም ታመልጣለች፣ ከነዚህ አውሬዎች አመልጣ ወደ ከተማ ትመለሳለች ብዬ አስባለሁ። ለሊም ከዚህ ካለች በጭንቀት ትወጣለች ብዬ አስባለሁ።